እሷ አንተ አርግ ያልሆን ሁሉ እየተነዳህ እንደበግ አዩ እውነትም በግ ያለችው ወድ አይደለም እውነቷን ነው ዝም ብላ አድርግ ያለችን ሁሉ ስታደርግ ልትኖር ነው እንዴ ገንዘብም ያልቃል እኮ ገንዘብ ያልቃል ሁሌ አንተ ብር ይኖረኛል አንድ ቀንም ማግኘት እንዳለ ሁሉ አንድ ቀንም ማጣት አለ ብለህ አታስብም እንዴ ሳጣ እቺ ሴት ምንድነው የምታደርገኝ ምንድነው እቺ ሴት ሳጣ የምታደርገኝ ባላርጋ ተቀብላት ይዘኛለች ወይስ ምንድነው ብለህ ራስህን ለሽ አትጠይቅም እሷ ጋውን አንተም ቅንጭላት መስራት አቁሞ እንደሆነ ተለያትና ለብቻ ሄደህ ሰው የሌለበት ቦታ ጸጥ ያለ ቦታ ለአንድ ሳምንት ሂድና ራስህን ገምግም ራስህን ሁን አንተን ተቆጥቶ ወደ ራስህ የሚመልስ ዘመድ አላየሁም እስካሁን ድረስ በሰው ምክርም ልትመለስ ስለማትችል ራስህን ጫካ ውስጥ ይዘህ ሂድና ራስህን ጠይቅ የወፎች ጫጫታ ብቻ ነው እዛ የምትሰማው ቢያንስ የሰው ጫጫታ የአዩን ድምጽ አትሰማም አዩ 24 ሰዓት እንደቃጨል ያቃጨለች መጥፎ እያሳሰበችህ በቃ በዛው አደነዘዘችህ እንዴ እኔ ባለ አንድ መኝታ ቤት ነው የምኖረው ሱመያ እዛ የሚያክል ቤት እየኖረች እኔ እንደዚህ ነው የምኖረው አዩ ሱመያ እኮ በራሷ ገንዘብ ነው እኔ ስለ ሱመያ ምናምን አይደለም አሁን እያወራለሁ እኔም ፈልገው እንደዚህ አይነት አንድ መኝታ ምናምን አይደለም ባለ 3 መኝታ ነው መከታል በላን ሁሉንም ብር ከፍለ ለዛውም ደግሞ እንደዚህ ገና 5 አመት ጠብቀን እንድከፍል አይደለም ሁሉንም ከፍለ ተፈራርመ ባለ 3 ሁሉንም ባንዴ ባለ 3 መኝታ እኮ ነው ወላሂ አልሰማም እንዴ አዩ ወላሂ አልገዛም ባለ አንዱን አልፈልግም እኔ በጭራሽ አዎ አበደን አልፈልግም ለአዩ ቤት ከመገዛላት ይልቅ የአእምሮ ሐኪም ቤት ብታስገባት ይሻላል መጀመሪያ ለጤናዋ ጣር እንጂ ቤት እኮ ገዛህላት አልገዛህላት ጤነኛ ሆና ካልኖራችሁበት እንደዚህ ያበደች ምን ያደርግልሃል ብላለክ እኔ አዩ ገና ለምን ከበጋ እንዳወዳደረች ዛሬ ገባኝ አየህ አዩ ይሄ በግ ሰኢድ ከዚህ በጋ አይሻልም ስትል አናዳይ ነበረ እንዴት ባሏን አታከብርም እንዴት እንደዚህ ትለዋለሽ ብዬ ነበረ ለካ ልብህን አይታህ ፈትሻህ ገምታህ ነው እንደዚህ ጥባጥብ የምትጫወትብክ ትላንትና የሱመያን ቤት ካልወረስኩ አለች ዛሬ ባለ አንድ መኝታ ሳይሆን ባለ 3 መኝታ ቤት ነው የሚፈልገው አለች ሱመያ ያንም ያክል ቤት ውስጥ እየኖረች አንቺ ከሱመያ ጋር ራስሽን እኩል ለማድረግ መጀመሪያ ሰው ሁኚ እንደ ሰው አስቢ እንደ ሰው ማሰብ ስትጀምሪ እንደ ሰው ማስተዋል ስትጀምሪ ከሱመያ ጋር የዛኔ ራስሽን አወዳድሪ አንቺ ከማንም ጋር ራስሽን ማወዳደር አትችይም አሁን ባለሽበት ሁኔታ እለቅ የሰኢድን ወሬ ሰምተሽ ሁሉም ሰው እንደሚያይሽ አንቺ እብድ ነሽ ቤት ግዛልኝ ያልሽ ሰኢድን ከመከታተል አእምሮ ሐኪም ቤት አስገባኝና ልታከም ትንሽ ላገግም እንደ ሰው ልሁን ማለት ነበር የነበረብሽ አየህ አንተ አዩ አንተን ሳትሆን ያገባችሁ ብርና ያገባችሁ የምትፈልገው ሀብትህን ነው ባል እንደሆናት የምትፈልገው እንጂ አንተን አይደለም አንተነትህን አምና ማትቀበልህም ልትወድህም አትችልም እቺ ብር ያለቀቀን እመነኝ ጎዳና ላይ ቁጭ አርጋ ጎልታ ነው የምትሄደው አሁን ብር ስላለ ሰኢዶ ትበልክ አንተ ግን ለነገሩ አብደሃል ይዘው ቁርአን ቢያስቀሩልህ ጥሩ ነው አንተም በዛው ተፈወስ ነበር ግን አልሆነም ነገሩ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል አላህ ሀገራችንን ሰላም ያድርግልን እንግዲህ ዛሬም በአዲስ ቪዲዮ መጥቻላችኋለሁ አያንቱ አዩ ዛሬ ሰኢድን እንደበግ እየነዳች ዲኤምሲ ሪል ስቴት ወስዳለች ማለት ነው ቤት ልታስገዛ በስሟ ቤት ሊገዙ ሄዱ ባለ አንድ መኝታ ቤት ሰኢድ ሊገዛላት ሲል ባለ 3 መኝታ ቤት ካልሆነ እኔ አልኖርም ሞቼ ነው አለች ከዚህ ቦታ ንቅንቅ አልልም በራብና በብርድ እንድሞት ካልፈለክ አሁኑኑ ገዝተን ከፍለን ነው የምንሄደው በፊርማ የሚያልቅ አልፈልግም ዛሬውኑ ሙሉ ክፍያ ከፍለን እንድንሄድ ነው የምፈልገው ውል አያስፈልግም ቀስ ይያልክ እንድትከፍል ሳይሆን የምፈልገው ዛሬውኑ እንድትከፍል ነው የምፈልገው አለች አዩ ሰኢድ ራሱ ሽጦ ብር ሆኖ ቢመጣላት ትቀበላለች ሰኢድ የት ሄደ ባለ የት ሄደ ብላ አትጠይቅም ለምን ብሩና የምትወደው ብሩና የምትፈልገው
እቺ ከንቱ ግን ሱመያ ያንን የሚያክል ቤት ውስጥ እየኖረች እንዴት እኔ ባለ አንድ መኝታ ቤት ውስጥ እኖራለሁ ትላለች። ሱመያ እኮ ያን ያክል ቤት ውስጥ ብትኖር አይደለም ኖርማል ቤት ውስጥ ቤተ መንግስት ውስጥ ብትኖር ሰርታ ለፍታ ደክማ ከማንም እገዛ ሳትጠይቅ ማንንም እንደዚህ ሳትደገፍ በራሷ ጉልበት በራሷ በሁለት እግሯ የቆመች ሴት ናት። ሁለት ልጅ እንኳን ይዛ ሰይድን አላማከረችም። መታ ቤቷን ስትገዛ ሰይድ አይደል የገዛላት በራሷ በብሯ ራሷ ሱመያ ነች የገዛችው። ይሄንን አለፍ ብለሽ መጠየቅ ሁሉ ትችያለሽ። ግን አንቺ ትላንትና ቤቷን ንብረቷን ስትይ ደግሞ ዛሬ ጭራሽ ሁሉ ነገርሽን ሱመያ ጋር እኩል ማድረግ ካማረሽ አንቺ አሁንም እነግርሻለሁ ወደፊትም እነግርሻለሁ ታጥበሽ እንደገና ብትሰጭ ራሱ ከሱመያ ጋር እኩል አትሆኚም። በአስተሳሰብ በንግግር ይሁን በአኗኗር ይሁን በሴትነት ደረጃ ይሁን በሰው ማክበር ይሁን በምን ይሁን አንቺ ከዚህ ከጥፍሯ ቆሻሻ ጋር እኩል ልትሆኚ አትችይም ሱመያ ጋር። እንደ ሰው መሆን ከፈለግሽ አንቺ ሰኢድም ስተተኛ ነው አንቺም ስተተኛ ናችሁ። ሁለታችሁም የአእምሮ ሆስፒታል ያስፈልጋችኋል። የአእምሮ ሆስፒታል ሄዳችሁ ሁለታችሁም ታከሙ። እሱ ደህና ነው ሲባል አንቺ ታብጃለሽ፣ አንቺ ደህና ነሽ ስትባይ እሱ ያብዳል። እስኪ አሁን በዚህ ሰዓት ላይ እንደው ሰኢድ አንቺን ውሻ ይመስል በየሄድሽበት እየተከተለ ያልሽው ማድረግ ነው ያለበት ወይስ አንቺን ፈታውሽ ብሎ አባሮ ከህይወት ውስጥ አስወጥቶ የልጆቹንና ሚስቱን ፈልጎ ይቅርታ አድርጎ ይቅርታ እንድታደርግለት ጠይቆ ለምኖ ተንበርክኮ እንደ አዲስ ህይወቱን መጀመር? ሰኢድ እርሜውን ማሳጠር ነው ያዘው አንቺ ጋር እመኝኝ እርሜውን ማሳጠር ብቻ ነው ያዘው። አንቺ ሲፈጠር የሰው እርሜ ታሳጥር ያለሽ እንጂ የሰው እርሜ አታስረዝሚ። ንግግርሽ ሁሉ ከድንጋይ የሚከብድ ነው። አንቺ ለሰኢድ ምንም አይደለሽ፣ ወላ ስሜት የለሽ ወላ ምን የለሽ። እኔ እንዳንቺ አይነት ሴት አላየውም። ይልቅ ሰኢድ አንድ ምክር ልምከርህ። አዩ እንደፈለገች ያሽከረከረች ያለህን ንብረት በሙሉ ካስጨረሰች በስሟ ካስደረገች በኋላ እጅህን አጣጥበህ ውጣ ነው የምትልክ። በባዶ የለበስከውን ልብስ እንኳን ታስወልቀሃለች። እቺ ካሁኑ ተጠንቅቀ ለራስህ ለህይወትህ ብታቅበት ይሻልሃል። አዩን ተማምነክ አዩ ሚስት ትሆነኛለች የወደፊት ህይወት ትሆነኛለች ብለህ ከሆነ ተሳስተሃል። እድሜህን ማሳጠር እንጂ ያስከው እድሜህን እንድረዝም አትፈልግም አንተ ራስህ። አስለን ሲፈጠር ከአዩ ጋር እንድትሆን ያስገደደህ ነገር ምንድነው? ምኗን ነው የወደድከው? እብደቷን? አንተን እንደዚህ በፈለገችበት መንገድ እያሽከረከረች ስለሆነ እሱን ነው የፈለግከው? እሱን ነው የወደድከው? ተሳስተህ ሶስተኛ ሚስት እንዳታገባ። እውነቴን ነው የምነግርህ። አንተ በዚህ ሁኔታ ሶስተኛ ሚስት ካገባህ አዩ እንዴት እንደምታደርግህ ስላዩ ሶስተኛ የምታገባት ራሱ እርግጥግጥ ነው የምታደርግህ። በቃ ከዚህ በኋላ ሰኢድ ምንም አያውቅም፣ አድርግ ያሉትን ያደርጋል፣ በሴት አምር ይሄዳል እያሉ የምታገባቸው ሴቶች አንተን ሳይሆን ብርህን ፈልገው እንደሚመጡ እወቅ። ለምን ቆፍጠን ስላላልክ ቆፍጠን ብለህ መራር ንግግር ቆራጥ ንግግር እያደረክ ስላልሆነ የምታገባቸው ሴቶች ሁሉ ስለሚጫወቱብህ ድጋሚ ሚስት እንዳታገባ። በአዩ ይብቃኝ ተወባ በል። እውነቴን ነው የምልህ ማለት ነው። ለምን አንተ አርግ ያልሆን ሁሉ እየተነዳህ እንደበግ። አዩ እውነትም በግ ያለችው ወደ አይደለም፣ እውነቷን ነው። ዝም ብላ አድርግ ያለችህን ሁሉ ስታደርግ ልትኖር ነው እንዴ? እንደ ገንዘብም ያልቃል እኮ ገንዘብ ያልቃል። ሁሌ አንተ ብር ይኖረኛል አንድ ቀንም ማግኘት እንዳለ ሁሉ አንድ ቀንም ማጣት አለ ብለህ አታስብም እንዴ? ሳጣ እቺ ሴት ምንድነው የምታደርገኝ? ምንድነው እቺ ሴት ሳጣ የምታደርገኝ? ባላርጋ ተቀብላት ይዘኛለች ወይስ ምንድነው ብለህ ራስህን ለሽ አትጠይቅም? እሷ ጋውን አንተም ቅንጭላት መስራት አቁሞ እንደሆነ ተለያትና ለብቻ ሄደህ ሰው የሌለበት ቦታ ጸጥ ያለ ቦታ ለአንድ ሳምንት ሂድና ራስህን ገምግም። ራስህን ሁን። አንተን ተቆጥቶ ወደ ራስህ የሚመልስ ዘመድ
አላየሁም እስካሁን ድረስ በሰው ምክርም ልትመለስ ስለማትችል ራስን ጫካ ውስጥ ይዘህ ሂድና ራስን ጠይቅ። የወፎች ጫጫታ ብቻ ነው እዛ የምትሰማው። ቢያንስ የሰው ጫጫታ የአዩን ድምፅ አትሰማም። አዩ 24 ሰዓት እንደቃጨል እያቃጨለች መጥፎ እያሳሰበችህ በቃ በዛው አደነዘዘች። 5 ዓመት ጠብቀህ እንድከፍል አይደለም ሁሉንም ከፍለ ተፈራርመህ አዩ ሁሉንም ባንዴ ባለ 3 ሜትር እኮ ነው። ወላሂ አልሰማም እንዴ አዩ ወላሂ አልገዛም ባለ አንዱን አልፈልግም እኔ በጭራሽ። አበደን አልፈልግም እና ይቅር እዚህ ቁጭ ብዬ ነው ማድራት። ገዝታልኝ ትሄዳለህ ባለ 3 ማድረግ ይቻላል ችግር የለም እንግዲህ እንላለን። ምግብ ሳልበላ በብርድ እንደሞት ከፈለክ እኔ ታውቀኛለህ ደረቅ ነኝ። ምንም ነገር በቃ ልታረግልኝ ይገባል። ስለ በረኪናው ለምንድን ነው ሰው ፍለፍት ድርጅቱም ያው እንግዲህ አንተን ለማመስገን እንደማበረታቻ ነው ሰርቲፊኬቱም አዘጋጅተናል። የሆነቱን ተዘጋጅተናል። እኔ እኮ የመጣው ጉዳይ ነበር። ቻት እንኳን ደስ አለ። በጣም ደስ ይላል። ያው እንግዲህ በስም ነው እንትን ያልነው። እናመሰግናለን። ሳይዋ ለኒስ ያንቺ ነው እሱ ማለት እኮ ያንቺ ነው። ተረጋጊ ችግር የለም። ውድ ቤተሰቦቻችን እንደምታዩት ሰርቲፊኬቱም ከድርጅቱም የሰጠን ይሄን ይመስላል። ለኒስ ሁሉ ነገር ነው መጨረሻ ነው እንዴ? ቆይ እንዴ አዩ ለኒስ እና እኮ ያንቺ ነው የኔ ማለት ያንቺ ነው አልኩሽ። ይሄ ሳይድ በያን አዩ የሚል አያንቱ የሚል የታለኝ ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብና በያላችሁበት ሰላማችሁ ብዙ ትበልያለን። ዛሬ የት ነው እንገኘው? የት ነው የመጣ ነው? እንግዲህ ለምን መጣን? የመጀመሪያው ቪዲዮ ላይ አይታችሁ ነበር። አዩ ቤት ብላ አስቸግረኝ ነበረ። ስለዚህ አሁን ቤት ካልገዛህልኝ ወዴትም አትሄድም አትንቀሳቀስም ብላ ቤት እንገዛለን መጥቻለሁ። የት ነው የመጣሁት? ለምን መጣሁ? ዲኤምሲ ሪል ስቴት ነው ያለነው። ቤቱን ድንገዛላት። ስለዚህ እስከ መጨረሻው ከኛ ጋር ቆዩ። ሰላም እንኳን ደህና መጣችሁ። ሰየዋ እንዴት ነህ? እሺዎቹ እንዴት ናቸው? ሰላም ነው? እንዴት ነሽ? ሰላም ነው? አለን እና እንዴት ናችሁ? እንዴት ነህ ሰይዶ? ደህና ነው ወይ? ሁሉ ሰላም ደህና ነህ? አለሁ። እንግዲህ ዛሬም አዲስ እንግዳ ይዤ መጥቻለሁ። እሺ እንግዶች እንጂ እንግዳ ብቻ አይደለም። ሾዎቹንም ይዘህ መጣህ? እሷንም ምናልባት ዩቲዩብ ላይ ታውቃታለህ ብዬ አስባለሁ። ትንሽ አላወቃችሁም? አዩ ትባላለች። ሁለተኛዋ ስለደነዘዝክ አሁን ቀጥ ብለህ ራስህን ለመሆን ሞክር። ሱመያ እንዳለቻችሁ ከሆነ ቤቱን አትመጣም። ለምን አሁን ሱመያ ራሱ ትክክል ናት። ፈራቻችሁ፣ አንተንም ፈራችህ፣ እሷንም ፈራቻት። አንተ ቆይ በዚህ 2 ሳምንት ልትሞት ትችላለህ ሁሉ ያለችህ እንዴት አዩን አምነህ ቤት ልትገዛ ትሄዳለህ? በ2 ሳምንት ውስጥ አንተም እንደምትሞት አመንክ እንዴ? ሴትዮዋ በቃ ቅንጭላት ውስጥ የማይሆን ቃላት ስከትብህ አንተም በዛ ቃላት ማመን ጀመርክ። ወላ ምንድነው ነገሩን? የራሴ ሊገባኝ አልቻለም። ያንተና አዩ ነገር ማለት ነው። በጣም ነው የሚገርመው እኮ እሷ አኡዙ ቢላህ ሰሃሩ ከጣሉብን አስደነገጡኝ ከምር። አላህ ይስጥር። እና ምንድነው አንተ ራስህ ወደ ቀልብህ ተመለስ። አዩን ተዋት። ዛሬ ባለ 3 መኝታ ቤት ግዛለችክ። ነገ ሱመያ ሌላ ቤት ብትገዛ ሂድ እንደ ሱመያ ሌላ ቤት ግዛልኝ። ሱመያ አውሮፕላን ብትገዛ አንተንም አውሮፕላን ልታስገዛህ ነው እንዴ? ከሱመያ ጋር ፉክክር ነው ያዘችው እሷ። ሱመያ በራሷ ነው የምታደርገው እንጂ ባንተ አይደለም እንዴ? ሱመያ ባንተ ሳይሆን በራሷ ነው ሁሉ ነገሯን እያደረገች ያለችው። ግን እቺ በራሷ ሳይሆን ማድረግ የምትፈልገው ባንተ ጫንቃ መኖር ለመደች። ብር አለው ወይ ታባቱ ያውጣ፣ ምን ያደርግልኛል እኔ በብሩ ካልተጠቀምኩ ከሰይር በምን እጠቀማለሁ ብላ እንጂ እንደዚህ የምታደርግህ በእውነት እንደው እንደ ሐቂቃው ካወራን ማለት ነው። እንደ ሐቂቃው ካወራን ባልና ሚስት የኔ ያንተ የሚባል ሀብት የለም በባልና በሚስት መካከል ማለት ነው። እኔ ሱመያ ጋር ሳቃችሁ ጀምሬ
ይሄ አንተ ነው ይሄ እኔ ነው ስትባባሉ ሰምቻችሁ አላቅም ነበር። ታዲያ አሁን አዩ ይሄ ለኔ በስሜ ይሄንን ለኔ እንደዚህ አድርግ ይሄንን ለኔ እንደዚህ አድርግ ስትልክ አንተ በባልና በሚስት መሃል ገና እንኳን ከተጋባችሁ አመት ሆናችሁ ወላ ገና ናችሁ ሳይሆናችሁ የንብረት ልውውጥ አደረገችብክ። ጭራሽ የሚስትህንም ሀብት ትመኛለች። አንተ እኮ ልጆች አሉህ 2 ልጆች አሉህ። የነዛን የልጆችህን ህይወት ማስተካከል መስመር ማስያዝ ሲገባህ አንተ ግን ከአዩ ጋር መስመር በተሳሳተበት መንገዱ እንደጠፋው ሰው እንደውር ትደናበራለህ እንጂ እንደው ሰው የሆነ ሰው አዩ ስትሸውደው ዝም ብሎ ይሸወዳል? እኔ አልሸወድም። አውቀህ ከሆነ እንደዚህ የምትሆነው ተሳስተሃል። ሙምኪን ብሩን ጨረሰ ብላ ሱመያ ትመጣለች። በቃ ብዙ ነገር አስታስብ ይሆናል። አሁን አንተ ሱመያ ለብር ብላ እንደዚህ ባንክ ቤት ያለህን ብር አውጥተህ መንገድ ላይ እንደዚህ ብትበትል ለሴት ሱመያ እንደማትመጣልህ በዚህ መንገድ ማወቅ አለብህ። ይልቅስ ወቅበት ብርህን ያዝ። ሱመያ ትመጣለች ብለህ ከሆነ እንደዚህ የምትመነዝረው አትሳሳት። ለልጆችህ ለጀሚላና ለአጢቃዬ የሚሆን ነገር አድርግ። ዝም ብለህ ላዩ ዛሬ 3 መኝታ ቤት ነገ 4 መኝታ ቤት እያልክ አትዘበራርቅ። እውነቴን ነው የምልህ ይቆጫል። ግን አንድ ቀን ይህ ሁሉ ያደረከው ነገር ሱመያ ይቅርበኝ አጥፍቻለሁ ይቅርበኝ ብለህ እግሯ ስር እንደምትንበረከክ እግሯ ስር እንደምትወድቅ አውቃለሁ። ግን ያ ጊዜ ሩቅ እንዳይሆን በቅርቡ ማየት እፈልጋለሁ ኢንሻአላህ። እና ሱመያን ራሱ ዛሬ እንዳያችኋት የሱመያን ቪዲዮ መቼም አይታችኋል ሁላችሁም። ለቤት ብዬ አልሄድም እዛ ለቤት ብዬ ቤት አስተካክላለሁኝ ብዬ አዳማ ብሄድ አዩ የሆነ ነገር ብታደርገኝስ ለህይወቴ እፈራለሁ። የወንድ ጥርስ የሰበረች ሴትዮ እኔን ምን እንደምታደርገኝ አላውቅም እና ለቤቱ ብዬ አልሄድም አልፈልግም። እንደፈለጋችሁ አድርጉት እንደፈለጋችሁ ሁኑ ብላለች ማለት ነው። ግን የሱመያን የሆነ ንብረት በክብር አስቀምጠህ ስታገኛት በክብር መመለስ አለብህ እንጂ ሱመያ ዛሬ ይሄንን ንግግር ተናገረች ብለህ ለአዩም ሆነ ማንም ሰው ቢመጣ የሱመያን የሆነ ነገር ለማንም ሰው መስጠት የለብህም። ሰው ከሆንክ እንደ ሰው ማሰብ ትችል ከሆነ ማለት ነው። የሱመያን ንብረት ተጠንቅቀህ ይዘህ ልታስረክባት ነው የሚገባው። ምክንያቱም ሱመያ እስካሁን ድረስ ልጆችን በጥርሷን በእጇም አንጠልጥላ ነው ያዘችልክ ያለ ምንም ነገር ያለ ምንም ድጋፍ። አስበዋል? አሁን በዚህ ዘመን እንደው ሱመያ ሁና ነው እንጂ ሌላ ሴት ብትሆን ስንት መከራህን አስበልታህ ነበረ፣ ስንት አፈር ድሜ አስግጣህ ነበረ። ግን ሱመያ ስለሆነች ላንተ እንደዚች እንኳን እንደው እንደዚች የጥፍር ቁራጭ ያክል መጥፎ አላሰበችልህም፣ አስባብህም አታውቅም። ለዛን ሱመያን ተረርተክ የሱመያን የሆነ ነገር አስቀምጥ። ማንም ሰው እንዲነካ እንዳትፈቅድ በጭራሽ በጭራሽ በጭራሽ። ምክንያቱም ይሄንን ሀብት ሱመያ 10 አመት ላቧን እንደዚህ አድርጋ ነው ያመጣችው እንጂ ቀለዳ ተዘርፍጣ ሰው ለፍልፋ ተሳርባ አይደለም ተማታ አይደለም ያመጣችው። ይሄንን አንተም እኛም እናውቃለን። ዛሬ በዚች በአንዲት እብድ ቀይረህ ሱመያ ላይ ይሄን ሁሉ ግፍ ታደርጋለህ ብዬ አስቤም አልሜም አላውቀውም። ግን ከሰው ምን ይጠበቃል? ከሰው ልጅ ሁሉንም ነገር መጠበቅ ነው። አያደርግም ብሎ ማሰብ ከባድ ነው በዚህ ሰዓት ማለት ነው በጣም